የጸጋው ትምህርት ምንድነው እሱ ካላችሁ በጽድቅ መኖር አንደራደርም ዘመዶቼ ለዚህ ነው ግብረ ሰዶማዊነትን የምንቃወመው ለዚህ ነው የስደት ትምህርትን የምንቃወመው ለዚህ ነው ሐሰተኛ ትምህርትን የምንቃወመው ሐሰተኛ መንፈሳዊ ልምምድን አጽንተን የምንቃወመው ለዚህ ነው ከቃሉ ጋር አብሮ የማይሄድ ማናቸውንም ነገር በተለይ በኢትዮጵያ ቤተክርስቲያን ውስጥ የተሰገሰገውን ዘረኝነት የምንቃወመው ለዚህ ነው ሰላም ቅዱሳን እንዴት ከረማችሁ የጌታ ጸጋና ሰላም በእያላችሁበት ከናንተ ጋር ይሁን ይሄ ከዚህ ከክርስቲያን ሚሽነሪ አሊያንስ የኢትዮጵያውያን ቤተክርስቲያን እየተሰናዳ ወደ እናንተ የሚመጣው አገልግሎታችን ነው ባለፈው ጊዜ የጀመርነውን የኢየሱስ ክርስቶስ ቤተክርስቲያን የሚለውን ርዕሰ ጉዳይ ክፍል 2ን ዛሬ እንቀጥላለን ማለት ነው እንግዲህ ክፍል 1ን ለማግኘት የምትፈልጉ ወገኖች በዩቲዩባችን ላይ ተጭኗል እና በዩቲዩባችን ላይ ክፍል 1ን ልታገኙ ትችላላችሁ ሆኖም እንዲሁ ሐሳቡን ለማያያዝና ለማስታወስ እንዲረዳን አንስተናቸው የነበሩ ዋና ነገሮችን ጠቆም አድርጌያችሁ ወደ ዛሬው ወደ ክፍል 2 ሐሳብ እንመጣለን ያው ርዕሳችን እንደምታውቁት የኢየሱስ ክርስቶስ ቤተክርስቲያን የክርስቶስ ኢየሱስ ናት የሚለውን አንስተን እቺ የክርስቶስ ኢየሱስ የሆነችው ቤተክርስቲያን ክርስቶስ የሷ ራስ ነው የሚለውን ነገር አይተን ነበር ወይም ሰሪዋ ክርስቶስ ነው መስራቿ ሰሪዋ ክርስቶስ ነው የሚለውን አንስተን ነበር እቺ ሰሪዋ ራሷ ክርስቶስ የሆነላት ቤተክርስቲያን የእግዚአብሔር ሕዝብ ናት ድርጅት አይደለችም ዝም ብሎ ተቋም አይደለችም ሕዝብ ናት ሰዎች ናቸው የሚለውን ነገር አንስተን አይተን ነበር ከዚያ ቀጥለን ቤተክርስቲያን ለእውነትና ለህብረት የተሰበሰበች በክርስቶስ ኢየሱስ አምና የዳነች ለእውነትና ለህብረት የተሰበሰበች ቤተክርስቲያን ናት የሚለውን አንስተን ነበር ቤተክርስቲያን በሁሉም የአካል ብልቶች አማካኝነት የምታድግ የምትታነጽ እንጂ አንድ ሰው ብቻውን ሾኦፍ የሚያደርግባት የአንድ ግለሰብ ንብረት አይደለችም የሚለውን ነገር ለማየት አንስተን ነበር ከዛ ቤተክርስቲያን ቅድስትና ተልኮ ተቆር ናት እንዲሁ ዝም ብላ ምድር ላይ የምትኖር ነገር ሳትሆን ነገር ግን ቅድስት የሆነች ወይም ንጽህት የሆነች ዛሬ ብዙ ዛ ላይ እናተኩራለን እና ደግሞ ተልኮ ያላት ሰዎችን ወደ እግዚአብሔር መንግስት የምትጠራ ሰዎችን ወደ እግዚአብሔር መንግስት የምትጋብዝ ናት እና የወንጌል መልእክት አላት ይሄን የሚያድል መልእክት ለሰዎች የምታደርስ ናት ብለን አይተን ነበር እንግዲህ በዝርዝር ትምህርቱን ለማግኘት ቅድም እንደተናገርኩኝ ቁጥር 1 ወይም ክፍል 1 ዩቲዩባችን ላይ ያለላችሁ በዩቲዩባችን ላይ ልታዩ ትችላላችሁ ወደ ዛሬው ሐሳብ ስንመጣ ዛሬ በትምህርት 2 የምናነሳው ቤተክርስቲያን የክርስቶስ ሙሽራ ናት የሚለው ነው ቤተክርስቲያን የክርስቶስ ሙሽራ ናት የምናተኩርባቸው የምንባባት ክፍሎች አሉን እነሱን ለመጀመሪያ ልንገራችሁ በዚህ ክፍለ ጊዜ የምናተኩርባቸው የመጽሐፍ ቅዱስ ምንባባት ኤፌሶን መጽሐፍ ምዕራፍ 5 ቁጥር 25 እስከ 27 የመጀመሪያው ክፍል ነው ከዛ ቀጥሎ ራእይ ምዕራፍ 19 ቁጥር 6 እስከ 9 ያለው ሌላኛው ክፍል ነው ከዛ ምዕራፍ 21 ራእይ መጽሐፍ ማለት ነው ቁጥር 1 እና 2 ሌላው የምናተኩርበት የመጽሐፍ ንባብ ነው በመጨረሻ ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 12ን እናነሳለን ማለት ነው እንግዲህ በመጽሐፍ ቅዱሳችን ውስጥ ካሉት እጅግ ጥንቁቅና ባለጸጋ ምስሎች አንዱ ቤተክርስቲያንን እንደ ሙሽራ አድርጎ መጽሐፍ ቅዱስ ማቅረቡ ነው መጽሐፍ ቅዱስ ቤተክርስቲያንን ከሚገልጥባቸው ምስሎች መካከል የክርስቶስ አካል ናት ብሎ ይገልጣታል አሁን ደግሞ ዛሬ በመናነሳው ሐሳብ ላይ መጽሐፍ ቅዱስ ቤተክርስቲያንን የክርስቶስ ሙሽራ ናት ብሎ ይነግረናል እንግዲህ ይሄ ምስል ቤተክርስቲያን ዝም ብላ ድርጅት ብቻ ሳትሆን ዝም ብላ ተቋም ብቻ ወይም ዝም ብላ የሆነ የሃይማኖት ስርዓት የሚፈጸምባት የሆነች ስብስብ ብቻ ሳትሆን ሕያው የሆነ ግንኙነት ከክርስቶስ ጋር አላት ማለት ነው እና ክርስቶስ የሚወዳት የዋጃት የሚያነጻት ከተለያየ ጉድለቷ የሚያነጻት እና ከርሱ ጋር ለዘላለም ለሚኖራት ህብረት
የሚያዘጋጃት ሕዝብ ናት ቤተክርስቲያን። ቤተክርስቲያን ዝም ብላ ተቋም አይደለችም። እና ይሄ ቤተክርስቲያን የክርስቶስ ሙሽራ ናት የሚለው ምስል ወይም የመጽሐፍ ቅዱስ ትምህርት ይሄንን እውነት በጣም በስፋት ያሳየናል ማለት ነው። እንግዲህ ይሄንን የቤተክርስቲያንን ምስል የቤተክርስቲያን ምስል ቤተክርስቲያን ከክርስቶስ ጋር ወይም ከእግዚአብሔር ጋር ያላት ግንኙነት የቃል ኪዳን የፍቅር ግንኙነት እንደሆነ፣ ጥልቅ መተሳሰብ ያለበት፣ ታማኝነትና ተስፋ የሚስተዋሉበት በጣም የቤተክርስቲያንን ተፈጥሮ በቅጡ ጠጋ ብለን ስናስተውል ጠጋ ብለን ስንመለከት እንድናይ የሚረዳን ነው ማለት ነው። እንግዲህ ይህንን ለመገንዘብ አንድ 5 ዋና ነገሮች ሮጥ ብዬ ለማንሳት ጥረት አደርጋለሁኝ። ይህንን ለመገንዘብ የሚረዱንን 5 እውነቶች መረዳት በጣም አስፈላጊ ነው። የመጀመሪያው ክርስቶስ ቤተክርስቲያንን የሚወስዳት ሙሽራዋ ነው። it is very remarkable። ክርስቶስ ለቤተክርስቲያን ታመልከዋለች፣ ታገለግለዋለች፣ ትሰብከዋለች፣ ለሰዎች ክርስቶስን ትናገራለች። ይሄ ሁሉ እንደተጠበቀ ሆኖ ክርስቶስ ለቤተክርስቲያን መጥቶ የሚወስዳት ሙሽራዋ ነው። ይሄ የመጀመሪያው እውነት ኢየሱስ ቤተክርስቲያንን በፍቅር ለራሱ የመረጠ ሙሽራ መሆኑን ይነግረናል። ልብ በሉ፣ ክርስቶስ የቤተክርስቲያን ሙሽራ ነው። ቤተክርስቲያን የምትጠብቀው አንድ ቀን መጥቶ ይወስደኛል ብላ በጉጉት የምትጠብቀው ሙሽራዋ ነው። ቤተክርስቲያን ደግሞ ለክርስቶስ ኢየሱስ ሙሽሪት ናት ወይም ሙሽራው ነች። በሁለቱ መካከል ያለው የአሁን ግንኙነት ይህን ነው ይመስለው። ኤፌሶን መጽሐፍ ምዕራፍ 5 በግልጥ የሚነግረን ነገር ይህንን ነው። ክፍሉን ለማንበብ ያህል ቁጥር 25 ምን ብሎ ይናገራል? ይሄ ኤፌሶን መጽሐፍ ምዕራፍ 5 ሐዋርያው ቅዱስ ጳውሎስ በባልና ሚስት መካከል የሚኖረውን የህይወት መስተጋብር በቤተክርስቲያንና በእርሱ መካከል ካለው መስተጋብር ጋራ አያይዞ ነው ለኤፌሶን ሰዎች የነገራቸው፣ ወይም ከዛ ጋር እያነጻጸረ ነው የቤተክርስቲያንንና የክርስቶስን ግንኙነት በሁለት አማኞች የጋብቻ ግንኙነት መካከል ካለው እውነት ጋራ ካለው መስተጋብር ጋራ አነጻጽሮ ነው የተናገረውና ቁጥር 25 እንዲህ ብሎ ይናገራል። ክርስቶስ ደግሞ ቤተክርስቲያንን እንደወደዳት ክርስቶስ ደግሞ ቤተክርስቲያንን እንደወደዳት። ስለዚህ ቤተክርስቲያን ዝም ብላ ሜዳ ላይ የምትኖር በዚህ በተሸነቆረ ዓለም ውስጥ በዚህ በኃጢአት በተበላሸ ዓለም ውስጥ ዝም ብላ የምትንከራተት ወዳጅ የሌላት ሳትሆን በክርስቶስ የተወደደች ናት ብሎ መጽሐፉ ይነግረናል። ክርስቶስ ደግሞ ቤተክርስቲያንን እንደወደዳት ሚስቶቻችሁን ውደዱ። ከዚያ ቀጥሎ ያለውን ተመልከቱ። በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችን ቤተክርስቲያን ለራሱ እንዲያቀርብ ፈለገ ብሎ እግዚአብሔር ቃል ይነግረናል። እንግዲህ ይሄ የመጀመሪያው እውነት ኢየሱስ ቤተክርስቲያንን በፍቅር ለራሱ የመረጠ ሙሽራ መሆኑን ይነግረናል። አሁን ያነበብኩላችሁ ኤፌሶን መጽሐፍ ምዕራፍ 5 ክርስቶስ ቤተክርስቲያንን እንደወደዳትና ራሱንም ስለ እርሷ አሳልፎ እንደሰጠ በግልጥ ይናገራል። ዘመዶቼ ጌታችን ኢየሱስ ክርስቶስ ለቤተክርስቲያን ራሱን አሳልፎ በመስቀል ላይ ሰጥቷል። በመስቀል ላይ ራሱን ስለ ቤተክርስቲያን አሳልፎ በሰጠበት ፍቅር ነው ቤተክርስቲያንን የሱ ሙሽራ ያደረጋት። ቤተክርስቲያን ሰዎች ከአንዱ የሃይማኖት ድርጅት ወጥተው ወደ ሌላኛው የሃይማኖት ድርጅት ሽግግር አድርገው ለውጥ አድርገው ሰብሰብ ብለው የጀመሯት ነገር ሳትሆን ጌታችን ኢየሱስ ክርስቶስ ራሱን የሰጠላት ከፍቅር ተነስቶ ዋጋ የከፈለላት ወይም ፍቅሩን በቀራንዮ መስቀል ላይ የገለጠላት የተወደዱ በክርስቶስ የተወደዱ ሕዝቦች የተሰባሰቡባት ናት። ለዚህ ጉዳይ ራሱን እንደሰጠ መጽሐፍ ቅዱስ ይነግራል። ይሄ ማለት
ምን ማለት ነው ያለ እንደሆነ የቤተ ክርስቲያን ማንነት ልብ በሉ የቤተ ክርስቲያን ማንነት የሚጀምረው በክርስቶስ ኢየሱስ መስዋዕታዊ ፍቅር ነው። የቤተ ክርስቲያን ማንነት ብዙ ጊዜ ሰዎች ቤተ ክርስቲያንን በትክክል አንረዳትም ዘመዶቼ። ቤተ ክርስቲያን ኢየሱስ ክርስቶስ መስዋዕት የሆነላት ኢየሱስ ክርስቶስ ራሱን የሰጣት ኢየሱስ ክርስቶስ የሚወዳት እንደሆነ የሚሳሳላት እንደሆነ ብዙ ጊዜ ስለማንገነዘብ ቤተ ክርስቲያንን በዚህ አግባብ ስለማንረዳ በቤተ ክርስቲያን ውስጥ ተቀምጠን ለቤተ ክርስቲያን የማይመጥናት ወይም በቤተ ክርስቲያን ላይ መደረግ የሌለበትን ነገር እናደርጋለን እና ቤተ ክርስቲያን ማንነቷ የሚጀምረው በእርሱ መስዋዕታዊ ፍቅር እንጂ በሰው ብቃት በሰው ችሎታ በሰው ሐሳብ በሰው ስራ ላይ ጨርሶ አይደለም። ቤተ ክርስቲያን በክርስቶስ መስዋዕታዊ ፍቅር የተሰበሰበች የተዋጀች ናት። ቤተ ክርስቲያን ክርስቶስ በደሙ የገዛት ነች። ቤተ ክርስቲያን ክርስቶስ በደሙ የገዛት ነች። ምን ማለት ነው? የቆላስይስ መጽሐፍ ምዕራፍ 1 እንደሚነግረን ቤተ ክርስቲያን ከጨለማው አገዛዝ ነፃ ወጣ ሙሉ በሙሉ ማለት ነው። ከጨለማው አገዛዝ ነፃ ወጣ ወደ ልጁ የፍቅር መንግስት በክርስቶስ ደም አማካኝነት ህጋዊ ሽግግር ያደረገች ናት። እግዚአብሔር ስም ለዘላለም የተባረከ ይሁን። ህጋዊ ሽግግር ይህ ህጋዊ ሽግግር የተረጋገጠው በምንድነው? እሱ በኢየሱስ ክርስቶስ ደም አማካኝነት የኃጢአት ስርየት በማግኘቷ ነው። የኃጢአት ስርየት በማግኘቷ ነው። ሃሌሉያ! የኃጢአት ስርየት በደሙ የገዛት የዋጃት የክርስቶስ ንብረት ናት። ልብ በሉ ቤተ ክርስቲያንን ጌታችን ኢየሱስ ክርስቶስ በደሙ ገዝቷታል። ትዝ ይላችኋል ሐዋርያው ቅዱስ ጳውሎስ የኤፌሶንን ቤተክርስቲያን ሽማግሌዎች በሐዋርያት ሥራ መጽሐፍ ላይ ሄደን ስናነብ እንደምንመለከተው ሰብስቦ ምን ብሎ ይነግራቸዋል? በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቁ ዘንድ እግዚአብሔር እናንተን ኤጲስቆጶሳት አድርጎ ለሾመበት ለመንጋውና ለራሳችሁ ተጠንቀቁ ብሎ ይናገራል። ባለፈውም ጊዜ ተናግሬያለሁ። ዛሬም በደንብ አድርጌ መናገር ፈልጋለሁኝ። ቤተክርስቲያን ባለቤቷ እግዚአብሔር ነው። ቤተክርስቲያን የገዛት በደሙ የገዛት ክርስቶስ ነው። ማንም የቤተክርስቲያን መሪ ማንም አገልጋይ የቤተክርስቲያን ባለቤት አይደለም። ስለዚህ ዛሬ በአጽንኦት አንድ ነገር መናገር ፈልጋለሁኝ። ቤተክርስቲያን በስማችሁ ስትጠራ ዝም ብላችሁ የምትመለከቱ አገልጋዮች በእውነት ንስሐ ያስፈልገናል። አንዳንድ ጊዜ ሰዎች የፓስተር እንትና ቤተክርስቲያን የነብዩ እንትና ቤተክርስቲያን ነብዩ እንትና ቤተክርስቲያን ነው የሚሄደው ፓስተር እንትና ቤተክርስቲያን ነው የሚሄደው ይላሉ። ይሄንን የምትሉ የእግዚአብሔር ሰዎች ነን የምትሉ ሰዎች ወይም ክርስቲያኖች ነን ድነናል የምትሉ ሰዎች ማንነታችሁን በትክክል አልተረዳችሁም። እናንተ የማንኛውም ፓስተር የማንኛውም ነብይ የማንኛውም ሐዋርያ የማንኛውም አገልጋይ የማንኛውም ሽማግሌ ንብረት አይደላችሁም። እናንተን በደሙ የገዛ የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። ስለዚህ ቤተክርስቲያንን ለባለቤቱ ማስረከብ በጣም ተገቢ ነው። ሙሽራይቱ የክርስቶስ እንጂ ክርስቶስ የሚመጣው የራሱን ሙሽራ ሊወስድ ነው። አገልጋዮች የዚህ የሱ ሙሽሪት አገልጋዮች ነን። በጣም ትሁት መሆን ይጠይቃል። የቤተ ክርስቲያን ባለቤት አይደለንም። እኛ እንደፈለገን የምናወጣውና የምናገባው እኛ እንደፈለገን የምናዘው ህዝብ የለም። በቤተ ክርስቲያን ያላት ነገርና ራሷ የክርስቶስ ናቸው። ቤተ ክርስቲያን ሌላ ባለቤት ሊኖራት አይችልም። ለምን ካላችሁ የቤተ ክርስቲያን ዋጋዋ የኢየሱስ ክርስቶስ ደም ስለሆነ እቺ በኢየሱስ ክርስቶስ ደም የተዋጀችው እቺ በኢየሱስ ክርስቶስ ደም የተገዛችው ቤተክርስቲያን ደግሞ እርሱ መጥቶ የሚወስዳት እርሱ የሷ ሙሽራ የሆነላት ናት። ሁለተኛው ቤተክርስቲያን እቺ ክርስቶስ ሙሽራዋ የሆነ ቤተክርስቲያን
እሷ ደግሞ የሱ ሙሽሪት የሆነችለት ቤተክርስቲያን ለታማኝነት የተጠራች ቤተክርስቲያን ናት። ይሄ ታማኝነት ከምን ጋር ነው የሚያያዘው ያልን እንደሆነ አንዲት ሙሽራ ለሙሽራዋ ታማኝ እንድትሆን የሚጠበቅ ጉዳይ ነው። ልበሉ አንድ ሙሽራ ሙሽሪትን ካጨ በኋላ ያቺ ሙሽሪት የሰርጋቸው ቀን ደርሶ ወደ አንድ ቤት ገብተው አብረው የሚኖሩትን ህይወት አብረው የሚያሳልፉትን ያን ደስ የሚል ህይወት እስኪጀምሩ ድረስ በታማኝነት ራሷን ጠብቃ ትኖራለች። በእርግጥ በዚህ በባልና ሚስት ግንኙነት ውስጥ ሰውየውም ራሱን ጠብቆ ይኖራል። ነገር ግን በቤተክርስቲያንና በክርስቶስ ግንኙነት ውስጥ ክርስቶስ ፍጹም ጌታዋ ስለሆነ ፍጹም ሙሽራዋ ስለሆነ በእርሱ ዘንድ ጉድለት ስለሌለ አሁን ታማኝነት የሚጠበቀው ከሙሽሪት ብቻ ነው። ከሙሽሪት ብቻ ነው። ቤተክርስቲያን ለክርስቶስ ታማኝ ሙሽሪት መሆን ይጠበቅባታል። በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 2 ላይ ሐዋርያው ቅዱስ ጳውሎስ የቆሮንቶስን ቤተክርስቲያን እንደምታውቁት የቆሮንቶስ ቤተክርስቲያን በውስጧ በጣም ብዙ ችግሮች ነበሩባት። በጸጋ ስጦታ ምክንያት በውስጧ መከፋፈል ነበረ። የሥነ ምግባር ግድፈት ነበረባት። ለጣዖት የተሰዋ የሚበሉ ሰዎች ነበሩ። የጣዖት አምልኮን እንደ ተራ ነገር የሚቆጥሩ ሰዎች ነበሩ። ተካሰው ወደ ፍርድ ቤት የሚሄዱ ሰዎች ነበሩ። በመካከሏ በጣም ብዙ በቡድን መከፋፈል ነበረ። በአገልጋዮች ስም የጳውሎስ ነኝ የአጵሎስ ነኝ ብለው ተከፋፍለው ነበር። እና ሐዋርያው ቅዱስ ጳውሎስ ይሄ ሁሉ ችግር በውስጧ ያለባትን ቤተክርስቲያን ለዚህ ሁሉ ችግር የተጋለጠችበትን መሰረታዊ ምክንያት በዚህ በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 2 ላይ ማንነቷን ማጣቷ ወይም ማንነቷን መሳቷ እንደሆነ ስለገባው ሐዋርያው ቅዱስ ጳውሎስ በዚህ የመጽሐፍ ቅዱስ ክፍል ላይ እንደዚህ ብሎ ለቆሮንቶስ ቤተክርስቲያን አማኞች እንዲህ ብሎ ይናገራል። እንደ ንጽሕት ድንግል ምንም ነገር እንዳልነካት፣ በምንም ነገር እንዳልረከሰች፣ በምንም ነገር እንዳልተበላሸች፣ ከሌላ ከማንም ጋራ ምንም አይነት ህብረት እንደሌላት ልብ በሉ። ቤተክርስቲያን ከዓለም ጋራ ህብረት የላትም። ቤተክርስቲያን ከተለያየ ጋንንታዊ አሰራር ጋር ህብረት የላትም። ቤተክርስቲያን ከዚህ ዓለም የህይወት ስርዓት ጋር ህብረት የላትም። ግንኙነቷ ተቋርጧል። በክርስቶስ ኢየሱስ ባመነች ጊዜ የሌሎች ወዳጅ ላትሆን፣ ከሌሎች ጋር ህብረት ላታደርግ ወይም ለሌሎች ላታድር፣ ለሌሎች ላትገዛ፣ ራሷን ለሌላ ነገር ላትሰጥ፣ የክርስቶስ ብቻ ልትሆን ድንግል ሆና ታጭታለች። ሐዋርያው ምን ብሎ ይናገራል? እንደ ንጽሕት ድንግል ለክርስቶስ ለማቅረብ ይላል። ለክርስቶስ ለማቅረብ ለአንድ ባል እንደታጨች ሴት እናንተን አጭቻለሁ ብሎ ይናገራል። እናንተን አጭቻለሁኝ። አንዲት ድንግል ሴት፣ አንዲት ንጽሕት ሴት፣ ለአንድ ባል የታጨች ሴት ማንም በምንም ነገሯ ላይ እንዲደርስ እንደማትፈቅድ ሁሉ ቤተክርስቲያን የዚህ ዓለም ነውር፣ የዚህ ዓለም እድፍ፣ የዚህ ዓለም ቆሻሻ ወደ ውስጧ እንዲገባ፣ እንዲያረክሳት፣ እንዲያቆሽሻት መፍቀድ የለባትም። ምን ማለት ነው? በማህበራዊ ግንኙነቷ፣ በአኗኗር ስርዓቷ፣ በአገልግሎቷ፣ በአምልኮዋ፣ በስነ ምግባሯ፣ በሴተ ስርዓቷ ሁሉ ቤተክርስቲያን ከዚህ ዓለም ጋር ሙሉ በሙሉ መለያየት ማድረግ መቻል አለባት። ለምን? ሙሽራዋን ስለምትጠብቅ፣ ክርስቶስ የሷ ሙሽራ ስለሆነ፣ አንድ ቀን መጥቶ ስለሚወስዳት። ልብ በሉና ስሙኝ ዘመዶቼ፣ ከዚህ ዓለም ሲስተም ጋር የተጋባችው ቤተክርስቲያን ለክርስቶስ ያላትን ታማኝነት አፍርሳለች።
ለክርስቶስ ያላትን ድንግልና አፍርሳለች። እንደሱ ከሆነ አንድ ባል ያጫትን ድንግል ሴት ለመውሰድ እንጂ የሚመጣው ከሌሎች ጋራ ሌላ ጉዳይ ውስጥ ገብታ ራሷን ያረከሰች ራሷን ያበላሸችን ሴት አጭቻለሁ ብሎ በሰርጓ ቀን መጥቶ እንደማይወስድ ሁሉ ይሄ በጣም ጥልቅ ነገር ነው ዘመዶቼ። ታማኝነት የሚባለው ነገር መጥቶ እንደማይወስድ ሁሉ ከዚህ ዓለም ጉዳይ ጋር የተጋባችው ቤተክርስቲያንም ክርስቶስ መጥቶ ይወስደኛል ብላ ልታስብ አትችልም። ለምን? ታማኝነቷን ስላጎደለች፣ ታማኝነቷን ስላጠፋች፣ ታማኝነቷን ስላበላሸች። ክርስቶስ ሙሽራዋ የሆነ ቤተክርስቲያን ግን ለክርስቶስ ታማኝ ናት። ልብ በሉ፣ በስህተት ትምህርት የረከሰች ቤተክርስቲያን በአስተምህሮ ጉዳይ ልትደራደር የማትችልበት መሰረታዊ ምክንያት ምንድነው ካላችሁ፣ የቤተክርስቲያን ድንግልና ከሚበላሽበት ከሚረክስባቸው መሰረታዊ ነገሮች መካከል የስተት ትምህርቶች ናቸው። ስለዚህ በዚህ ዘመን ያለችው ቤተክርስቲያን የስተት ትምህርትን አብጠርጥራ አይታ በአደባባይ መቃወም መቻል አለባት። ብዙ ሰዎች የስተት ትምህርቶች ሲነቀፉ፣ የስተት ትምህርቶች ስተት ናቸው ሲባሉ ሰዎች ቅር ይላቸዋል፣ ይቆጣሉ። ፍቅር ይቀድማል ይላሉ። ፍቅር ታማኝነት በሌለበት ቦታ ላይ የለም ዘመዶቼ። ምክንያቱስ ቅዱስ ቃሉ የሚለው ፍቅር ከእውነት ጋር ብቻ ደስ ይለዋል ይላል። ፍቅር ከስተት ትምህርት ጋር አብሮ አይኖርም። እንደ ምሳሌ ላንሳላችሁ። እኛ ከኢየሱስ ክርስቶስ እኩል ልጆች ነን የሚል አጋንንታዊ ትምህርት፣ ኢየሱስ ክርስቶስ አምላክ ሰው ነው፣ እኛ ሰው ብቻ ነን። ኦፍ ኮርስ መጽሐፍ ቅዱስ እንደሚናገር በተስፋ ቃል ከመለኮት ባህሪ ተካፋዮች እንድንሆን ተካፍለን ነው። እሱ ግን ሙሉ በሙሉ መለኮት ነው። እንዴት ነው እሱ ከሱ ጋር እኩል አምላክ ምን ሆነው? ይሄንም ትምህርት ኢንተርቴን የሚያረጉ ይሄንም ትምህርት የሚያሽሞነሙኑ ሰዎች ድንግልናቸውን የሸጡ ሰዎች ናቸው። በጣም ብዙ የስተት ትምህርቶችን ማንሳት ይቻላል። በጣም ብዙ የስተት ትምህርቶችን ይሄ ሰሞኑን በጣም ሲራገብ ስለማይሆን ከመጽሐፍ ቅዱስ አስተምህሮ ጋር አብሮ የማይሄድ ማናቸውም የስተት ትምህርት የቤተ ክርስቲያንን ንጽህና ያጎድፋል። ለምን? የስተት ትምህርት አስተሳሰባችሁን ይቀርጻል። የስተት ትምህርት እምነታችሁን ይቀርጻል። የስተት ትምህርት እሴታችሁን ይወስናል። የስተት ትምህርት የህይወት ስርዓታችሁን ይወስናል። ስለዚህ ድንግልናን የቤተክርስቲያንን ንጽህና የቤተክርስቲያንን ድንግልና የሚያረክሰው የሚያጠፋው ዋነኛ መርዝ ምንድነው ካላችሁኝ የስተት ትምህርት ነው። ማናቸውም የሥነ ምግባርና የሞራል ውድቀት የሚመነጨው ከትምህርት ስለሆነ ማለት ነው። ቤተክርስቲያን ለታማኝነት ተጠርጣለች። ሙሽራው ታማኝ እንድትሆንለት ይፈልጋል ማለት ነው። ሶስተኛው የምናነሳው ነጥብ ቤተክርስቲያን ክርስቶስ ሙሽራው ያዘጋጃታል። ልብ በሉ፣ አንድ እጮኛውን ለሰርጉ ቀን እንደሚያዘጋጃት ሁሉ የተለያየ ነገር እየገዛ በሰርግሽ ቀን በእንዲህ አይነት ሁኔታ ነው የምትዳሪው፣ ይሄ ልብስ ያስፈልግሻል፣ ይሄ ጌጥ ያስፈልግሻል፣ ይሄ ነገር ያስፈልግሻል እያለ በየጊዜው ላጫት ሙሽራ ያችን ሙሽራ እንደሚንከባከብ ሁሉ ኤፌሶን መጽሐፍ ቅድም ያነበብኩት ምዕራፍ 5 ቁጥር 26-27 እንደሚያስተምረው ክርስቶስ ቤተክርስቲያንን ክብር ያላትና ያለ ነቀፋ የሆነች አድርጎ እንዲወስዳት ማለት ነው። በሉ አንድ ሙሽራ ያጫትን ሴት በሰርጓ ቀን ድምቅ ብላለት በሰርጓ ቀን ከብራ ሰው ሁሉ ዋው እያለላት ሰው ሁሉ እየተደነቀባት ምንም ነቀፋ ሳይኖርባት ምንም ነውር ሳይኖርባት ሰርጓ ድምቅ
ብሎ እንድትዳር እንደሚፈልግ ሁሉ ጌታችን ኢየሱስ ክርስቶስም ቤተክርስቲያንን ሊወስዳት ሲመጣ ነቀፋ የሌለባት ደግሞ የከበረች ሆና ሊወስዳት ለራሱ እንደዛ አድርጎ ሊያቀርባት ስለሚፈልግ ቅዱስ ቃሉ እንደሚናገር ይቀድሳታል ይላል። በምንድነው እሱ የሚቀድሳት ብለን ስንጠይቅ በውሃ መታጠብ ያነጻታል ይቀድሳታል ይላል። እግዚአብሔር ቃል ውሃን በተለያየ መንገድ በምሳሌነት ይገልጠዋል። ለምሳሌ እኔ አንድ ጥቅስ ብቻ ልውሰድ። ዮሐንስ ወንጌል ምዕራፍ 15 ላይ ትዝ ይላችሁ እንደሆነ ጌታችን ኢየሱስ ክርስቶስ ስለ ወይኑ ግንድ ስለ ገበሬው እና ስለ ወይኑ ቅርንጫፎች ከተናገረ በኋላ ብዙ ሰዎች ያ ታሪክ የሚጀምረው ምዕራፍ 15 ይመስለናል። እንደሱ አይደለም ዘመዶቼ። ከምዕራፍ 13 ነው የሚጀምረው ያ ታሪክ እና ተገርዞ የተወገደው ቅርንጫፍ ማን ነው የሚለውን ልትገነዘቡ የምትችሉት ወይ ምንድነው የሚለው ልትገነዘቡ የምትችሉት የታሪኩን ፍሰት ጸሐፊው ዮሐንስ ከምዕራፍ 13 ጀምሮ ሳያቋርጥ የጻፈውን የታሪኩን ፍሰት ተከትላችሁ ስትሄዱ ነው። እና ተቆርጦ የተወገደውን ቅርንጫፍ ከፈልጋችሁ ማግኘት ከፈለጋችሁ 12 ነበሩ። ከ12ቱ መካከል አንደኛው ምዕራፍ 13 ላይ ወጥቶ ሄደ። ጉርሻ ተቀብሎ ወጥቶ ሄደ፣ ተለየ፣ ወጣ። ከዛ በኋላ አልተመለሰም። ስለዚህ ጌታችን ኢየሱስ ክርስቶስ ለ11 እንደዚህ አላቸው፣ እናንተ አሁን እኔ ከነገርኳችሁ ቃል የተነሳ ንጹሃን ናችሁ። ለምን? ቃሉ ስላነጻቸው። ሐዋርያው ቅዱስ ጳውሎስ ያንኑ ምሳሌ እዚህ ይጠቀመዋል እንዲህ ብሎ በውሃ አንጽቶ ያጥባታል ይላል። ውሃው ምንድነው ከተባለ እግዚአብሔር ቃል። ቤተክርስቲያን በእግዚአብሔር ቃል እውነት ከርኩሰቷ ትነጻለች፣ ከነቀፋዋ ትነጻለች። ቅዱስ ቃሉን መሰረት ባደረጉ ርቱ አስተምህሮች፣ እውነተኛ አስተምሮች፣ ርቱ ስነ አፈታትን በሚከተሉ ርቱ አስተምሮች ክርስቶስ ኢየሱስ ቤተክርስቲያንን ያነጻታል ይላል። እንዴት አድርጎ ነው ጌታችን ኢየሱስ ክርስቶስ በቅዱስ ቃሉ አማካኝነት ቤተክርስቲያንን የሚያነጻት ያላችሁ እንደሆነ ለቤተክርስቲያን በሰጣቸው አገልጋዮች አማካኝነት ይሄው ቅዱስ ቃሉ በኤፌሶን መጽሐፍ ምዕራፍ 4 ላይ ቁጥር 11 ጀምሮ ስናነብ እንደምናገኘው ወደ ላይ በወጣ ጊዜ ምርኮን ማረከ፣ ለቤተክርስቲያን ስጦታን ሰጠ ይላል። ለምን ብለን ስንጠይቅ በጣም አስገራሚ ነገር ይነግረናል። ምዕራፍ 4 ላይ ሐዋርያው ቅዱስ ጳውሎስ በዚህ በኤፌሶን መጽሐፍ ስጦታን ለምን እንደሰጠ እንደዚህ ብሎ ይነግረናል። ቁጥር 11 ጀምሮ ላንብብ። ሐሳቡን እንዲያያዝላችሁ እናንተ ቁጥር 9 ጀምሮ አንብቡ፣ ወይም ቁጥር 9 ጀምሮ ላንብብ። ወደ ምድር ታችኛው ክፍል ደግሞ ወረደ ማለት ካልሆነ ይህ ወጣ ማለትስ ምን ማለት ነው? ይህ የወረደው ሁሉን ይሞላ ዘንድ ከሰማያት ሁሉ በላይ የወጣው ደግሞ ያው ነው። የሚመጣው ከሰማያት የሚመጣው ቤተክርስቲያን የምትጠብቀው ቤተክርስቲያን ሙሽራ ግን ተመልከቱ ምን እንደሚያደርግ። እርሱ አንዳንዶቹ ሐዋርያት፣ ሌሎቹ ነቢያት፣ ሌሎቹም ወንጌል ሰባኪዎች፣ ሌሎቹም እረኞችና አስተማሪዎች እንዲሆኑ ሰጠ። ብዙ ሰዎች በዚህ ዘመን ይጨቃጨቃሉ፣ ይሟገታሉ። አሉ የሉም፣ አቁመዋል። መጽሐፍ ቅዱስ ተሰጡ ለቤተክርስቲያን ይላል። ለቤተክርስቲያን ከሆነ የሰጠው ቤተክርስቲያን ካለች እነሱ አሉ፣ የትም ሊሄዱ አይችሉም። ለምንድነው የተሰጡት ነው ጥያቄው። ልብ በሉ። የተሰጡበትን ምክንያት ቅዱስ ቃሉ እንዲህ ብሎ ይናገራል። የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ አንድነት። የመጀመሪያው እነዚህ አገልጋዮች ለቤተክርስቲያን፣ እነዚህ መሪዎች ለቤተክርስቲያን የተሰጡበት መሰረታዊ ምክንያት አንድ ደፋር ነብይ ነኝ የሚል ሰው ሲናገር እንደሰማሁት ህዝቡ በእነሱ ላይ ኢንቨስት እያደረገ እነሱን ቡራቡሬ ኮት፣ በጣም ብራንድ ልብስ እያለበሰ፣ በጣም ውድ በሆነ ሰዓት፣ ውድ በሆነ ወርቅ፣ ውድ በሆነ በመኪና፣ ውድ በሆነ ጀት እያንበሻበሸ እነሱ ዘይት እየሸጡለት ላባቸውን እየሰጡት እንዲኖር አይደለም። እነሱ በደንብ አርጋችሁ ስሙ ዘመዶቼ። እነዚህን አገልጋዮች ለቤተክርስቲያን እሱ የሰጠው ለሰርጓ ቀን በቅዱስ ቃሉ እውነት መሰረት ነውርና ነቀፋዋን ከላዋ ላይ እንዲያስወግዱ እንዲያዘጋጁለት ነው።
እንዲቦጠቡጧት እንዲበሏት በውሸት ትምህርት እንዲያጨቀዩት እንዲያረክሷት በውሸት ትንቢት እንዲያጨቀዩት እንዲያረክሷት አይደለም ዘመዶች በጭራሽ አይደለም እና የመጀመሪያ ስራቸው ምንድነው ከተባለ ሰዎች ሁሉ ኢየሱስ ክርስቶስን በማመን ወደሚገኝ አንድነት እንዲመጡ ማድረግ ኢየሱስ ክርስቶስን በማመን ወደሚገኘው አንድነት እዚህ አንድነት ውስጥ ዘር የለም ቋንቋ የለም ጾታ የለም ከለር የለም ሁሉ በክርስቶስ ኢየሱስ የአካል ብልቶች ናቸው ይሄ የመጀመሪያው ስራቸው ነው ሁለተኛው ስራቸው ግን ተመልከቱ ምን እንደሚል የክርስቶስም ሙላቱ ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎትን ለመስራትና ለክርስቶስ አካል ህንጻ ፍጹማን ይሆኑ ዘንድ እንደ ስህተት ሽንገላ ባለ ተንኮል በሰዎችም ማታለል ምክንያት በትምህርት ነፋስ ሁሉ እየተፍገመገምን ወዲያና ወዲህም እየተንሳፈፍን ሕፃናት መሆን ወደፊት አይገባንም ነገር ግን እውነትን በፍቅር እየያዝን በነገር ሁሉ ወደ እርሱ ራስ ወደሚሆን ወደ ክርስቶስ እንደግ ከርሱ የተነሳ አካል ሁሉ እያንዳንዱ ክፍል በልክ እንደሚሰራ በተሰጠለት በጅማት ሁሉ እየተገጣጠምን እየተያያዘ ራሱን በፍቅር ለማነስ አካሉን ያሳድጋል ይላል ቤተክርስቲያንን ክርስቶስ ኢየሱስ እንዴት ነው እሱ የሚያከብራት ካላችሁ በእነዚህ አገልጋዮች አማካኝነት የስተት ትምህርትን መንፈሳዊ ሕፃንነትን መንፈሳዊ አለመብሰልን የተንኮለኛ ሰዎችን ክፋት በቅዱስ ቃሉ ብርሃን ከውስጧ በማስወጣት የቅዱሳንን አስተሳሰብ የቅዱሳንን የሕይወት ሥርዓት የቅዱሳንን ባህሪ በቅዱስ ቃሉ እውነት በመቅረጽ ሐሰተኛ ልምምድን ከውስጧ በማውጣት በቃሉና በመንፈስ ቅዱስ አማካኝነት ይቀድሳታል ቅድስት ሊያደርጋት ነው ራሱን የሰጠው ይሄ እውነት ለአማኞች ዘመዶቼ መጽናኛም ነው ኃላፊነትም ነው ለአማኞች መጽናኛም ነው እንዴት ነው መጽናኛ የሚሆነው ያልን እንደሆነ ክርስቶስ አሁን በቤተክርስቲያን እየሰራ መሆኑን ስንረዳ እንጽናናለን በቤተክርስቲያን ውስጥ ደስ የማያሰኙ ቤተክርስቲያን የምትነቀፍበት በጣም ብዙ ጉለቶች እንዳሉ ይታወቃል ይሄን ሁሉ ግን ክርስቶስ ያስወግዳል ስሙ ለዘላለም የተቀደሰ ይሁን ቤቱን ያጸዳል ቤቱን ያነጻል ይሄ ተስፋ ነው እንዴት ያጸዳል ቅድም እንደነገርኳችሁ እውነተኛ ለቃሉ የታመኑ ልበሉ እነዚህ ለቤተክርስቲያን የተሰጡ አገልጋዮች ለእግዚአብሔር ቃል ታማኝ መሆን ይጠበቅባቸዋል ለእግዚአብሔር ቃል ታማኝ መሆን ይጠበቅባቸዋል ለአጃቢዎቻቸው አይደለም ሆይ ለሚላቸው ጉባኤ አይደለም ለቅዱስ ቃሉ ታማኝ መሆን ይጠበቅባቸዋል ይሄ በጣም ቁልፍ ጉዳይ ነው ዘመዶች ለቅዱስ ቃሉ ታማኝ የሆኑ አገልጋዮች ባሉበት ቦታ ለቅዱስ ቃሉ ታማኝ የሆኑ ምእመናን ይፈራሉ የክርስቶስ ሙሽራ በርግጥ ክርስቶስ የሚሰራት ክርስቶስ የሚያዘጋጃት ሙሽራ ትገኛለች ማለት ነው ጌታ ኢየሱስ አሁንም እየሰራ አለ ይሄ ደስ ያሰኛል ኃላፊነትን ደግሞ ይሰጠናል ምንድነው እሱ ኃላፊነቱ ከተባለ የቤተክርስቲያንን ንጽህና መጠበቅ ነው ቤተክርስቲያን እንዳትቆሽሽ እንዳታድፍ የቤተክርስቲያንን ንጽህና ክርስቶስ እየሰራት ያለች ቤተክርስቲያን በልኳ እንድትሆን ክብርት እንድትሆን ያለ ነቀፋ እንድትሆን ቤተክርስቲያንን መጠበቅ የቅዱሳን ሁሉ ደግሞ የሚያገልጋዮቻቸው ኃላፊነት ይሆናል ማለት ነው ቤተክርስቲያን ክርስቶስ የቤተክርስቲያን ሙሽራ ነው ስንል ይሄንን ማለታችን ነው ኦኬ አራተኛው ቤተክርስቲያን የበጉ ሰርግ ግብዣን ትጠብቃለች ዋው የበጉ ሰርግ ግብዣ ራእይ መጽሐፍ ምዕራፍ 19 ቁጥር 6 እስከ 9 ላይ ሄደን ስናነብ እግዚአብሔር ቃል አንድ የምስራች ይነግረናል ሃሌሉያ አንድ የምስራች ይነግረናል ዘመዶቼ እዚህ ምድር ላይ ተሰደን እዚህ ምድር ላይ ደክመን እዚህ ምድር ላይ ተጎሳቁለን እዚህ ምድር ላይ ዘምረን ምንቀር ሰዎች አይደለንም አንድ ቀን ኢየሱስ ክርስቶስ ሊወስደን ይመጣል ወደ ሰርጉ እንታደማለን ይሄንን የመጽሐፍ ቅዱስ ክፍል ላነብ ፈልጋለሁ ዘመዶቼ አሁን ያለችው ቤተክርስቲያን አይኖቿን በዚህ ጉዳይ ላይ በጣም ልታጸና ይገባታል ቤተክርስቲያን አሁን ላለ የጸሎት ጥያቄ መልስ ብቻ ከሆነ ኢየሱስ ክርስቶስን ያመነችው በእውነት ምስኪን ናት አሁን ለሚገኝ ነገር
አሁን ለሚሳካ ነገር አሁን ለሚሰጥ የጸሎት መልስ ብቻ ከሆነ ቅዱስ ቃሉ እንደዚህ ብሎ ይናገራል። ሐሳቡ እንዲያያዝ ቁጥር 6 ጀምሮ ላንብብ። እንደ ብዙ ሕዝብም ድምፅ እንደ ብዙዎችን ድምፅ እንደ ብርቱ ነጎድጓድ ድምፅ ያለ ድምፅ እንዲህ ሲል ሰማሁ። ሃሌሉያ! ሁሉን የሚገዛ ጌታ አምላካችን ነግሷልና የበጉ ሰርግ ስለደረሰ። አሜን አሜን አሜን። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች። ሃሌሉያ! ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። ያጌጠና የተጣራ ቀጭን የተልባ እግር ልብስ እንድትጎናጸፍ ተሰጥቷታል። ቀጭኑ የተልባ እግር የቅዱሳን ጽድቅ ሥራ ነው ይላል። ቨሪ ሪማርካብል። ቅድም ሶስተኛውን ነጥብ ሳብራራ ያነሳሁት ይሄንን ነው ዘመዶቼ። የቅዱሳን ይሄ ቤተክርስቲያን ተጎናጽፋው የምትጠብቀው የቤተክርስቲያን ልብስ፣ ለሰርጓ የተዘጋጀች ቤተክርስቲያን የምትለብሰው ልብስ ምንድነው ከተባለ የጽድቅ ሥራ። የጽድቅ ሥራ በምንድነው የሚለካው? በቅዱስ ቃሉ። ጽድቅ ማለት ከእግዚአብሔር ጋር ከሰዎች ጋርና ከዚህ ዓለም ጋር ያለንን የህይወት መስተጋብር በቅዱስ ቃሉ እውነት መሰረት ማድረግ ማለት ነው። ዋው! እንደዚህ አድርጋ የምትኖረው ቤተክርስቲያን ዋናውን ነጥብ ተመልከቱ። ቁጥር 9 ምን ይላል? እርሱም ወደ በጉ ሰርግ እራት የተጠሩ ብፁዓን ናቸው። ዋት ብለሲንግ ዘመዶቼ! ወደ በጉ ሰርግ ራት ቤተክርስቲያን ወደ በጉ ወደ ሙሽራው ወደ በጉ ሰርግ ራት ተጠርታለች። ብፁዓን ናቸው ብለህ ጻፍ አለኝ። ደግሞም ይህ የእግዚአብሔር እውነተኛ ቃል ነው አለኝ። ይፈጸማል፣ አይቀርም፣ እውነተኛ ነው አለኝ። የእግዚአብሔር ቃል ይሄን እውነት ይነግረናል ዘመዶቼ። የሚፈጸም የማይቀር ነገር አለ። የበጉ ሰርግ የምስራች ለቤተ ክርስቲያን አላት። ይሄ የቤተ ክርስቲያን ታሪክ ከክርስቶስ ጋር በደስታ በመተባበር እንደሚደመደም በግልጽ የሚያረጋግጥ እውነተኛ የሆነ ነገር ነው። ዛሬ በልዩ ልዩ ነገር ውስጥ እያዘናችሁ ያላችሁ ልብ በሉ። ይሄ የራእይ መጽሐፍ የተጻፈላቸው ሰዎች በከፍተኛ ስደት ውስጥ እያለፉ ተስፋ የሌላቸው መስሏቸው አይፈርድም ወይ እግዚአብሔር? እሱን እያመለክን እሱን እየተከተልን ይሄ ሁሉ መዓት በላያችን ላይ ሲወርድ እንዴት ዝም ብሎ ያየናል? እሱም ማምለካችን ከንቱ ነው ሲሉ ዮሐንስና ወደ ላይ ውጣ ተብሎ አምልኮ በሰማይ እንዴት እንደሚካሄድ አሳይቶት ከዚያ ምዕራፍ ጀምሮ ተስፋቸው በፊት ለፊት እንዳለ እና ሊጽናኑ እንደሚገባ የተጻፈ የመጽናናት መጽሐፍ ነው ዘመዶቼ። ዛሬ ቤተ ክርስቲያንን ሰዎች እንደ ተራ ነገር ሊቆጥሯት ይችላሉ። ነገር ግን ተስፋ አለ። ድምዳሜያችን በበጉ ሰርግ ነው። ይሄንን ነው የሚያሳየው። ስለዚህ የቤተ ክርስቲያን የወደፊት ተስፋ አሁን የሚታየው አይነት ትርምስ ሳይሆን የበጉ ሰርግ ነው። ቤተ ክርስቲያን አሁን ወደ በጉ ሰርግ እየገሰገሰች መሆኑን ይሄ የእግዚአብሔር ቃል ያስተምራል። ስለዚህ የክርስቶስ ሙሽራ ክርስቶስ የሚመለስበትንና ነገሮች ሁሉ አዲስ የሚሆኑበትን ያንን ቀን በጉጉት ትጠብቃለች። ዋው! ምን የሚልበትን? የክርስቶስ ሙሽራ ሙሽራዋ ክርስቶስ የሚመለስበትንና ነገሮች ሁሉ አዲስ የሚሆንም እነሆ ሁሉን አዲስ አደርጋለሁ ተብሎ እንደተጻፈ ማለት ነው። አዲስ የሚሆኑበትን ያንን ቀን በጉጉት ትጠብቃለች። እንዴት ትጠብቃለች? ቲቶ መጽሐፍ ምዕራፍ 2 ቁጥር 11 እስከ 13 እንደሚነግረን ራስን በመግዛት ወይም በጸጋ ትምህርት ትጠብቃለች ቤተክርስቲያን ክርስቶስን አሁን የምትጠብቀው በጸጋ ትምህርት ነው። ይሄ የጸጋ ትምህርት 3 ነገሮች ያካትታል፣ ወይም 3 እሴቶችን ለቤተ ክርስቲያን ይሰጣታል። አንደኛው ራስን መግዛት፣ ሁለተኛው የጽድቅ ኑሮ፣ ሶስተኛው እግዚአብሔርን መምሰል። በጉን የምትጠብቀው የሰርጓን ቀን የምትጠብቀው ቤተ ክርስቲያን በዚህ ልክ ነው። በዚህ ልክ የምትጠብቅ ቤተ ክርስቲያን እነዚህ እሴቶቿ ላይ አትደራደርም። ለምን ያላችሁኝ እንደሆነ በእርግጥ በበጉ
ራት ላይ በበጉ የሰርግ ራት ላይ መገኘቷንና አለመገኘቷን የሚወስኑ እሴቶች ስለሆኑ ቲቶ መጽሐፍ ምዕራፍ 2 እንዲህ ብሎ ነው የሚናገረው ቁጥር 11 ጀምሮ ሰዎችን ሁሉ የሚያድን እግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ዘመዶቼ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል ማን የእግዚአብሔር ጸጋ የጸጋ ትምህርት እንደፈለክ ኑር አንዴ በጸጋ ድነሃል ምንም ሳትሰራ ድነሃል የፈለከውን ነገር ሁን አይደለም የሚለው በጸጋ የዳኑ ሰዎች ከጸጋው ይማራሉ ከጸጋው ሲማሩ ምን ይማራሉ ራስን መግዛት የጸጋው ትምህርት ራስን መግዛት አለበት ለምን ራስን የመግዛት መንፈስ ስለተቀበልን በእኛ ውስጥ እግዚአብሔር መንፈስ ስላለ ራስን ስለመግዛት ስንማር መንፈስ ቅዱስ በዚያ ጸጋ ህይወታችንን ያበረታል የጸጋው ትምህርት ምንድነው እሱ ካላችሁ በጽድቅ መኖር ቅድም እንደነገርኳችሁ ከእግዚአብሔር ጋር ከሰዎች ጋርና ከዚህ ዓለም ጋር ያለን የህይወት መስተጋብር እንደ ቅዱስ ቃሉ አንደራደርም ዘመዶቼ ለዚህ ነው ግብረ ሰዶማዊነትን የምንቃወመው ለዚህ ነው የስደት ትምህርትን የምንቃወመው ለዚህ ነው ሐሰተኛ ትምህርትን የምንቃወመው ሐሰተኛ መንፈሳዊ ልምምድን አጽንተን የምንቃወመው ለዚህ ነው ከቃሉ ጋር አብሮ የማይሄድ ማናቸውንም ነገር ለዚህ ነው በቤተክርስቲያን ውስጥ በተለይ በኢትዮጵያ ቤተክርስቲያን ውስጥ የተሰገሰገውን ዘረኝነት የምንቃወመው ለዚህ ነው ዘር ላይ የተመሰረተ ጥላቻ ውስጣችሁ በጥላቻ የቆሸሸ ሰዎች ኢየሱስ ይመጣል ራሳችሁን አንጹ ይሄ ቃል ለናንተ ነው ቲክታክ ላይ እንደተሰማሩ ቲክታክ ላይ ነግደው እንደሚበሉ በሰው ደም እንደሰከሩ የቲክታክ ነጋዴዎች ቤተክርስቲያን ውስጥ ተቀምጣችሁ የጽድቅ እውነት ሲናገር የምትገነፍሉ የጽድቅ እውነት ሲነገር እንትንን ስለምትደግፍ ነው እንትንን ስለምትቃወም ነው የምትሉ የማንም ደጋፊ አይደለሁም እኔ ነገር ግን እግዚአብሔር ቃል እውነት ይናገራል ዘረኞች ረክሳችኋል በደንብ ነው መነግራችሁ ውስጣችሁ በጥላቻ የተሞላ ረክሳችኋል የትኛውንም የፖለቲካ ድርጅት መሪ ሆነ ልትጠሉ አይገባችሁም አገር የሚመራ ሰው የምትጠሉ እኔ ነግራችኋለሁ መጽሐፍ እንዲህ ብሎ ነው የሚናገረው ጸልዩለት እንጂ ጥሉት አይልም በጭራሽ ጸልዩ ለምን ጸጥና ዝግ ብላችሁ ትኖሩ ዘንድ ተሳደቡ ሪበሉ ጥላቻችሁን ግለጡ የአንዱ ፖለቲካ ፓርቲ ደጋፊ ሁኑ ዘረኛ ሁኑ መጽሐፍ አይልም ረክሳችኋል እንዲህ አይነቷ ቤተክርስቲያን ክርስቶስ ይመጣባታል እንጂ አይመጣላትም በደንብ ስሙኝ በሴቷ ላይ አትደራደርም ቤተክርስቲያን እግዚአብሔርን በመምሰል ትኖራለች የጸጋው ትምህርት ይሄ ነው ቤተክርስቲያን ሰርጉ ላይ የምትገኝ ቤተክርስቲያን ልብ በሉ ሰርጉ ላይ ለሰርጉ የሚመጥን ልብስ ያለበሰ ሰው እንደማይገኝ ሁሉ ይሄ በእነዚህ እሴቶች ላይ የምትደራደር ቤተክርስቲያን በሰርጉ ላይ መገኘቷ አጠራጣሪ ነው የመጨረሻው የማነሳው ነጥብ አምስተኛው ነጥብ ቤተክርስቲያን ወይም የሙሽራው ምስል የኢየሱስ ክርስቶስ የሙሽራው መምጣት የሙሽራው ምስል ስለ ፍቅርና ስለ ባለቤትነት ይናገራል ክርስቶስ የቤተክርስቲያን ሙሽራ ነው ርዕሳችን ቤተክርስቲያንን የክርስቶስ ሙሽራ ብሎ መጥራት ክርስቶስ በግል እንደሚወዳት ሙሉ በሙሉ እንደሚንከባከባትና ፈጽሞ እንደማይተዋት ቃል መግባቱን ማረጋገጥ ወይም መናገር አንዳንድ የእግዚአብሔርን ቃል እውነት ወይም መጽሐፍ ቅዱስ እንዴት እንደተጻፈ በትክክል የማይገባቸው ሰዎች በተሳሳተ መንገድ የሚረዱ ሰዎች
ይሄንን ቃል መጽሐፍ ቅዱስን ለማጣጣል ሙሽሪት እንደዚህ እሱ አምላክ እንደዚህ አይልም ምናምን ይላሉ። ይሄ ዘይቤያዊ አነጋገር ይባላል ወይም ዘይቤያዊ ገለጣ ነው። ቤተክርስቲያን የክርስቶስ ሙሽሪት ናት። ክርስቶስ የቤተክርስቲያን ሙሽራ ነው። ምን ማለት ነው ያለ እንደሆነ ይሄ ምን ያሳየናል ያለ እንደሆነ በፍጹም እንደሚወዳት ቤተክርስቲያንን አንዳንድ ጊዜ እኔና እናንተ እንሳሳታለን። በቤተክርስቲያን ውስጥ ጥቃቅን ነገር ስናይ ያችን ቤተክርስቲያን ተጸይፈናት አኩርፈን ቤታችንን እንቀመጣለን። አይገርማችሁም? እኔና እናንተ የተጸየፍናትን እኔና እናንተ የምንኮንናትን ያችን ቤተክርስቲያን ክርስቶስ ይወዳታል። ክርስቶስ ይወዳታል። ታዲያ ምንድነው ማድረግ ያለብን? እዛ ያየነውን የምንነቅፍባትን ትክክል ያልሆነውን ነገር በፍቅር ማጽዳት ነው ያለብን። አኩርፈን ቤት ዘግተን መቀመጥ በጭራሽ ጻድቅነት አይደለም። እግዚአብሔር የሚወደውን ሕዝብ አንተ፣ አንቺ፣ እኔ ልንጠላ አንችልም። መርከስ ነው። ስለዚህ መስተካከል ያስፈልጋል። ክርስቶስ ቤተክርስቲያንን ይንከባከባታል። እኛ ወድቃለች፣ ጠፍታለች፣ ተስፋ የላትም፣ ተበላሽታለች፣ ከእንግዲህ አትነሳም የምንላትን ቤተክርስቲያን ክርስቶስ ይንከባከባታል፣ ያነሳታል። አካሉ ስለሆነች፣ ሙሽራው ስለሆነች ፈጽሞ አይተዋትም። በልዩ ልዩ ነገር ውስጥ ልታልፍ ትችላለች፣ ዲሲፕሊን ሊያረጋት ይችላል። ነገር ግን አይተዋትም። ቃል ገብቶላታል። ይሄ ምስል አማኞችን የሚያስታውሰው እውነት ምንድነው ካላችሁኝ፣ ቤተክርስቲያን ዝም ብለው የተበታተኑ የግለሰቦች ጥርቅም ሳትሆን ከአንድ ጌታ ጋር የተዋሃደች፣ ክብር ለኢየሱስ ይሁን፣ አንድ የቃል ኪዳን ሕዝብ ናት። ቤተክርስቲያን በዚህ ምድር ላይ እርሷን የሚመስል የለም። የቃል ኪዳን ሕዝብ ናት። በቃል ኪዳን ከአምላኳ ጋር የተዋሃደች፣ የሰርጓን ቀን የምትጠብቅ፣ ክርስቶስ ሙሽራዋ የሆነ መጥቶ የሚወስዳት ናት። ስለዚህ በቤተክርስቲያን ውስጥ ቤተክርስቲያን እንደዚህ ስለሆነች በቤተክርስቲያን ውስጥ ውድድርና ፉክክር በጭራሽ ቦታ የላቸው። በቤተክርስቲያን ውስጥ ውድድርና ፉክክር ካለ የሚታይ ከሆነ ልበሉ፣ በቤተክርስቲያን ውስጥ አጥቢያ ከአጥቢያ ጋር ውድድር፣ ፉክክር፣ አገልጋዮች እንዲህ አይነት ልብ ካለን በጣም በሚያሳዝን ሁኔታ የቤተክርስቲያንን ተፈጥሮ አልተረዳነውም ማለት ነው። የቤተክርስቲያንን ተፈጥሮ ካለመረዳት የሚመነጭ የሥጋ ሐሳብ፣ የሥጋ ስራ ነው የሚሆነው። ነገር ግን ቤተክርስቲያን የክርስቶስ ናት። ሙሽራይቱ የሙሽራው ናት። ሙሽራይቱ የሙሽራው ናት። የማንም አይደለችም። ሙሽራይቱ የሙሽራው ናት። ሙሽራው በሙሽራይቱ ደስ ይለዋል፣ ያነጻታል፣ ይቀድሳታል። ሐሳባችንን እናጠቃል። ቤተክርስቲያን የክርስቶስ ሙሽራ መሆኗ ምን ማለት ነው ያለ እንደሆነ ክርስቶስ ቤተክርስቲያንን ይወዳታል ማለት ነው። ስለ እርሷ ሞቷል ማለት ነው። ይቀድሳታል ማለት ነው። አንድ ቀን ደግሞ ክብርትና ነቀፋ የሌለባት አድርጎ እሱ ራሱ ሰርቶ ለራሱ ያቀርባታል። ቤተክርስቲያንን ማንም ሰርቶ ለእሱ አያቀርብለትም። አገልጋዮቹን ተጠቅሞ፣ መንፈስ ቅዱስን ተጠቅሞ፣ ቅዱስ ቃሉን ተጠቅሞ እሱ ለራሱ ሰርቶ ክብርት አድርጎ ነቀፋ የሌለባት አድርጎ ያቀርባታል ማለታችን ነው። ስለዚህ ቤተክርስቲያን የሚመጣውን ንጉሷን እና ሙሽራዋን ስትጠባበቅ፣ እንዲህ አይነቱን ውድ ጌታዋን ስትጠባበቅ፣ አንደኛ በታማኝ ልትሆን ይገባታል። ሁለተኛ በንጽህና ልትመላለስ ይገባታል። ሶስተኛ በተስፋ መኖር አለባት። ተስፋዋ ጌታዋ በክብር መመለሱ ነው። እንዲህ የምትኖረዋን ቤተክርስቲያን ብቻ ኢየሱስ ክርስቶስ ቤተክርስቲያኔ ይላታል። በዚህ ልክ የምትመላለሰዋን ቤተክርስቲያኔ ነች ይላታል። በቅዱስ ቃሉ እውነት መሰረት እንዳየነው ከዚህ ውጪ ቤተክርስቲያን የኢየሱስ ክርስቶስ ልትሆን አትችልም። የግለሰቦች፣ የሃይማኖት ድርጅቶች ልትሆን ትችላለች።
የኢየሱስ ክርስቶስ ግን ከሆነች በዚህ ቃል ልክ ነው የምትሆነው። በቃሉ ልክ ያለች ቤተክርስቲያን ግን የክርስቶስ ሙሽራ ናት። ሙሽራዋ ይመጣል። ማራናታ ማራናታ ማራናታ። ክብር ለጌታ ለኢየሱስ ይሁን። ዛሬ እዚህ ላይ አበቃው። ይሄን መልእክት ከወደዳችሁት ከታነጻችሁበት ለሌሎች ሰዎች እንዲደርስ ሼር አድርጉት፣ ላይክ አድርጉት። ደግሞም እንደዚህ የምንለቃቸው ትምህርቶቻችን በየጊዜው ወደ እናንተ እንዲደርሱና እንድትታነጹባቸው እንድትባረኩባቸው ቻናላችንን ሰብስክራይብ እንድታደርጉ አበረታታለሁ። ጥያቄዎች ካሏችሁ በኮሜንት ላይ ጻፉልን፣ ሐሳባችሁን እናያለን። የጌታ ጸጋና ሰላም በያላችሁበት ከእናንተ ጋር ይሁን። ኢየሱስ ክርስቶስ ይመጣል። ማራናታ። ሻሎም